ልከው ቢል ያስደበድቡኝ ላሽ ያስባለው ሌላ ሰው ምናምን በዛ ኬዝ ነው እንትን ያለው እና አንዳንዴ እግዚአብሔር ምስክሬ ነው የምልህ ይሄ የምናወራው ነገር ለሌሎችም ትምህርት እንዲሆን ነው። በቃ ካላስ እኔ ኤክርሺ የመጨረሻውን ነገር የምናገረው ነገር ቢኖር በቃ ኦኬ ዲቴል እንድገባ ካልፈለክ ኦኬ ምንም ችግር የለውም። እኔ በራሴ ሚዲያ እገባና እናገረዋለሁ አንተ ጋር መናገር ከሌለብኝ። ነገር ግን እውነታውን እንነጋገር ከተባለ እዚህ ሀገር ላይ ስደት ላይ የሴት ጓደኛ የሚሆን የምንም ጓደኛ እንዳትይዙ። ፈጣሪያና ፈጣሪን አምላካችሁን ብቻና ብቻ ጓደኛ አድርጉ። ቅድም ተናግሮታል ሳሚ ሃማ ሊያሰቅል ሌላ የነበረውን በራሱ በቆፈረው ጉድጓድ እንደውም የሚባል አባባል አለ እኮ የተንኩልን ጉድጓድ አትቆፍር ከቆፈርክም አታርቀው ቀድሞ የሚገባበትን አታውቀውም እና የሚባል ነገር አለ እና ከዛ አንጻር በቃ ራሳችሁን ጠብቁ። አሁን ራሳችሁን መጠበቅ ያለባችሁ ከአረብ አሰሪዎቻችሁ ሳይሆን ከአበሻ ጓደኞቻችሁ ነው መጠበቅ ያለባችሁ ራሳችሁን። ይሄ ነው የኔ ምክር፣ እመኑኝ። አረቦች ቢያንስ እንኳን ቢጮው ምን ቢሉ ቂመኛ እንኳን አይደሉም። በቃ ይናገራሉ። መለስ ብለው ደግሞ ስታያቸው እዛው ናቸው፣ የነበሩበት ቦታ ነው የምታገኟቸው። አበሻን ግን የጀርባ ቅማል በሉት። በቃ ካላስ ከያዘ አይለቅም አባቴ፣ ከያዘ አይለቅም። እኔ እውነቱን ነው የምነግራችሁ። ስለዚህ አሁን ደግሞ የበለጠ ደግሞ ወደ መናፍስት ጋር እየሄዱ ስለሆነ ራሳችሁን ጠብቁ ነው ብለው በቃ እኔ የበለጠ ግልጥልጥልጥ አድርጌ ማውራት የምችለው በራሴ ሚዲያ ስለሆነ እኔ ግልጽ መናገር ስለምወድ አሁን ሳሚም እንደዚህ አይነት ኬዝ ውስጥ መግባትም አይፈልግም፣ ሜንሽንም ሰውን ማድረግ አይፈልግም ምናምን በእሱ ሚዲያ። እኔ ግን ሌባ ከሆነ ሌባ አለዋለሁ አንዱን ሰው ማለት ነው ስሙን ጠርቼ። ስለዚህ ይቀጥሉ ሌሎቹ። እስኪ አልጋ በአልጋ ሁኖ የጥንቸሎች ፍጥነት ከተባለ በኤሊ ጫንቃ ላይ ራሱን ያልቻለ ግዙፍ ድንጋይ አለ። ይህ ግዙፍ ድንጋይ ለዘመናት ቀርቶ ለሰዓታት ያክል ጥንቸል ብትሸከም መሮጥ ይቅርና መራመድ አትችልም። ነፃ ባልሆነ ሀገር፣ ፍትህ በጎደለው ነፃ ባልሆነ ሀገር ድንጋይ ተሸክሞ የፈጠነ የለም ከኤሊ በስተቀር ሲባል አልሰማም? ወንድምየው ሰምተሃል ይመስለኛል። አይ አሁን ሰማሁ። አሁን ከተረት አባቶች ሰማሁ። አሁን ገባኝ። ከተረት አባት ግን ሳሚ ነው አሁን የገጠመው ወይስ በሳሚ ውስጥ ያለ ገጣጠመው እኮ አንቺ እንዴ የሌለ እግዚአብሔር አንተ መጽሐፍ ወጣ እዛው ዱባይ ላይ ታዲያ እንደዚህ ይጻፍ ጉድ እኮ ነው። ለማንኛውም ወደ ቁም ነገሩ ስንገባ ያው ማን ቃል የዘንድሮ መውደድ ምንኛ ደነፋ፣ እበተስካን ገብቶ አንዲት ባልቴት ደፋ፣ ቆባቸው ተገኘ መቁጠሪያቸው ጠፋ ሲባል ደግሞ ከሰማችሁ አሁን የምታወሩት ሁሉ ዶጋመድ ነው። ሳሚ ታውራፍ እያልኩ ነው ወንድም አለም እና በዚህ ቀልድ ውስጥ ብዙ ቁም ነገር አለ። የኛ ሳሚዬ ተው ገጣጠመው እኮ የልጅ እንዴ የኛ ትልቁ ችግራችን ቁም ነገሩን አንወስድም። ብዙ ጊዜ አሁን ለዛ ነው የምንጎዳው፣ ተጠቂ የምንሆነው። ቁም ነገሩን የሆነ ሰው ላይ ሀፕን ሲያደርግ ወሬውን ነው የምንከተለው፣ የህዝቡን ብዛት ወሬውን እንጂ እዛ ጋር ለምን ሀፕን አደረገ ነገ እኔ ጋ ይመጣል የሚለውን አናደርግም። እና እህቶቼ በተለይ እኛ ሴቶች የሆነ ስንቀራረብ እንደ ወዳችንን እንደሆነ ሹካ ነገር ነው መሰለኝ ጠቅ አድርገው ዝርግፍ እንዲያደርጉት የሚያደርገን። ተማሩበት በቃ ባጭሩ። ምክንያቱም የሆነ ቦታ ቁጭ ስንል አሁን እዚህ ጋር 200 ምናምን ሰው ይታየኛል። እያዳመጣችሁ ያላችሁት ቁም ነገሩን ይዛችሁ ነው ወይስ ሰንበዲ እስኪናገር ቃል ነው የምንጠብቀው? ሚሚ ምን ቤት ነሽ? ምን አገባሽ? ቢሰማ ይስማ ባይሰማ ይስማ። እኔ ከዚህ በኋላ ስሙኝ በማርያም በገብርኤል በስላሴ ብያልል የሰማ ይስማ ያልሰማ ይስማማ። ካልተስማማው ደግሞ ሆዱን ነፍቶ ይውጣ። ቁጭ አይደል ይሰማ ነው። ካልሰማ እኔ ከዚህ በኋላ ለማንም ልጨነቅ ምን ብዬ ምን እንዳላገኝ ነው እንደዛም ሆነ። እኔ አንበሳ በየሰዓቱ ይወርድልኛል፣ ዞን በየሰዓቱ ወርዶልኛል። ዩኒቨርሳል ነው ዩኒቨርሲቲ ነው የምትሉት እሱ ወርዶልኛል። ቃል ምን ያደርግልኛል? የሚሰማ እኔ የመጣሁበት መጥቼ ላወራቸው የምፈልጋቸውን ልጆች እኔ በውስጥ ያውቃቸዋል። እንዳይስቱብኝ ገደል እንዳይገቡ በጊዜያቸው የሚጠቀሙ ጠንካራ ልጆች አሉ። አለቀ። ከዚህ በኋላ እኔ መጣ 40 ሰው መጣ 100,000 ሰው መጣ 45,000 ሰው መጣ አይዶንት ኬር። ትናንትና እኮ ማንንም በሌለበት ሁሉም ሰው እኛ ጋር ነበር። ምንም አዲስ ነገር አልነበር። አብርሽና ሳሚ ገቡ ሲባል እኮ የሆነ ዩቲዩብ ላይቭ ላይ ራሱ በትንሹ በዩቲዩብ በፌስቡክ እኮ 30,000 25,000
10,000 15,000 ሰው ገብቶ አይቶን ያውቃል። አብርሽ ምንም ጥያቄ የለው። እኛ አንድ ቪዲዮ ከለቀቅን ድብልቅልቁ ነበር የሚወጣው። 200 300 400 ሺህ ህዝብ ነበር የሚያየው። ሶ ምንም እኮ አዲስ ነገር አይደለም። የተጠቀመ ይጠቀም፣ ያልተጠቀመ ደግሞ መብቱ ነው። ምንም ማለት አይደለም። እዚህ ጋር እኔ ከሌና አስደስታለሁ፣ ከሌና አስከፋለሁ፣ ከሌና እንትን እላለሁ ብዬ አልመጣም። ዶክተር ቴንክ ዩ እና ስለዚህ ማለት የምፈልገውን ብዬ እወጣለሁ። ማለት የፈለጉትን ደግሞ ብለው ይውጡ። አለቀ። ለምንድን ነው ስለሚያስጨንቀን ነገር ማያስጨንቀን ነገር? ለምን ሰዎች ስለከሰሷችሁ፣ ሰዎች ስለሰደቧችሁ፣ ሰዎች ወደ ላይ ከፍ ዝቅ ስላደረጓችሁ ከክብራችሁ ሊቀነስ ነገር አለ? ምንም የለም። ምንም የምታጡት ነገር አለ ወይ? ምንድን ነው የምታጡት? አሁን ካላችሁበት የቤት ሰራተኝነት እንዳያስወጧችሁ ነው። ይሄው እኮ ስንት ነገር ትተው እኮ በሰው ችግር እኮ አገር ለቀው እኮ አገር ተገፍተው የሚወጡም አሉ። ሰው እኮ የሆነ ነገር እንዳያጣ ነው አይደል የሚጨነቀው? ምን ሊያሳጡን ይችላል? እኔ አሁን ምንም ነገር ቢመጣ ምንም ነገር አይመስለኝም። ምክንያቱም ምን ሊያሳጡኝ ይፈልጋሉ? ያሳጡኝና አሳጥተውኛል። እግዚአብሔር ይስጣቸው። ከዛ በኋላስ ምን ሊፈጠር ይችላል? ስለዚህ ለምንድን ነው የምትጨናነቁት? አትጨናነቁ። እግዚአብሔርን ፈታ ብላችሁ ኑሩ። ስለምንም ነገር ካልተጨነቃችሁ እግዚአብሔርን እውነቴን ነው የምነግራችሁ፣ ፈጣሪያችሁን ብቻ ጧት ማታ ፈጣሪ ወይ አንተ ወዳጄን እኔ ጠላቴን ጠብቀዋል፣ አንተ ወዳጄን ጠብቀልኝ በሉ። እውነቴን ነው የምነግራችሁ። በዚህ ሰዓት ጓደኞቻችሁን ፈትሹ። ማን ነው አጠገባችሁ ያለው? ሆዴ ፍረስ ወደ ሽፍረስና ሆዴ ፍረስ ወዲዬ ማማዬ የኔ እናት የኔ ተብቲቲ ሲቲቲ የምትይው ነገር ምን ያህል ታሪክሽን ሚስጥርሽን አውርተሻል? አሁን ደግሞ በውስጣሽ ሚስጥር መተት እየተሰራ ነው። ተይው። ሚስጥርሽን አደባባይ አውጥተሽ መዋረዶች አይደለም፣ በንግግርሽ መተት ይሰራሉ። አይገርም? በንግግርሽ በምንሽ እንቅልፍሽን እንቺ ጓደኛዬ ብለሽ ያስቀመጥሻት ነው እስካሁን እየቀበረችሽ ያለች። እድሜሽ ሁሉ እዚሁ የሄደው በጓደኛሽ ምክንያት። ብዙዎች ወጥተው አናወራም ብለው ነው እንጂ ጓደኛ የሚባል የውሸት ነው። ጊዜያዊ ለመደበሪያ ዝም ብላችሁ ስትገናኙ ሰላም ለመባባል ካልሆነ በስተቀር የእናንተን ህይወት እንትን የምትሉ ሰዎች የላችሁ። እስኪ ነይ ላስገባሽ፣ ሰበር አሪያ የምትባይ ነይ ላስገባሽ። ነይ እዩ፣ ግቢ እስኪ ድሉ ልስጥሽ። ማርያም ነይ ግቢ እስኪ። ምንድን ነው ሰላም እንዴት ነሽ? አለው ሰላም አለ። ሰበር ራያ ግቢ፣ እንትን አድርጌልሻለሁ። እስኪ ግቢና ተንፍሺ፣ ቦታውን እድሉ ልስጥሽ። ችግር የለው የፈለግሽውን በይ። ዝም ብለሽ እዛ ጥግ ላይ ተቀምጠሽ እንዲህ ከምታወሪ እኔ ሚውትም አላረግሽም ምንም አላረግሽም። ነይ ግቢ፣ ይሄው ገስት ልኬልሻለሁ። ነይ ግቢ። ወንድ ነው ሳሚ። ና ግባ፣ ና ሚውት ነህ ሳሚ፣ ና ግባ። በቃ ይኸው እኔ ኢንቫይት ልኬልሃለሁ። ና ግባ። ሰበር ራያ ና ኮመንት ላይ ከምትርመጠመጥ ና በግልጽ አውራ። እስከዛ ድረስ እኔ በጓደኝነት ያጋጥመኝ ባካፍላችሁ ጥሩ ነው። እሺ ቀጥይ እናቴ። እኔ ለመጀመሪያ ጊዜ ስደት የወጣሁት ከዚህ በፊትም ገብቼ ነበር ሳሚ፣ ስለ ወንድሜ ሚስት ምናምን አንድ ጊዜ ነግሬህ ነበረ ካስታወስከኝ። ለመጀመሪያ ጊዜ የወንድሜ ሚስት ሳውዲ ሰርታ ነበረ 8 ዓመት፣ ኳታር 8 ዓመት ሰርታ ነበረ። አሁን ካንሰር ተያዘች ምናምን ብያማ ነግሬህ ነበረ። እና ዛሬ ደግሞ ስለ ጓደኝነት ስታወሩ በጣም ትልቅ እንትን የቀሰቀሳችሁብኝ። በእርግጥ 6 ዓመት ሆኖታል እና ዱባይ ላይ ነው። ያው አዲስ ሆናችሁ ስትሄዱ እና እዛ ኢትዮጵያ ውስጥ ታገኙ ብርቅ ነው የሚሆነው። እኔ ሄጄ በትንሽ ወራት ልዩነት ነው ኦልሬዲ 6 ወር 7 ወር ሲሆነኝ ነው እሷ የመጣችው። እና ያው እዛ አብረን እየሰራ ምናምን እንደዚህ በብላክ እኮ ይላካል። እሷ ልምድ አላት፣ እኔ አዲስ ነኝ። እና እንደዚህ በብላክ ነው እንጂማ በባንክማ እንዴት ትልኪያለሽ ምናምን ነገር አለችኝ። እኔ ሴትዮ አልፈቀደችልኝም ነበረ፣ በእጅ አትሰጠኝም ነበረ ብርና በቃ እንደዚህ ያዋጣኝም ብዬ በጣም ብዙ አለቃቅሼ በጣም ብዙ ብዬ በእጄ መስጠት ጀመረች ማለት ነው። እና እኔ ጽዳት ነኝ እና ክፍሏ ውስጥ እገባለሁ፣ የመዳሜ ክፍሏ ውስጥ እገባለሁ እና ላፕቶፖ ላይ ካሜራውን ትከፍታለች። ሙሉ ቤቱም ግቢውም ካሜራ አለ
እና ካሜራውን ከፍታ ቁጭ ባደረገችበት መታጠቢያ ቤት ስትገባ አየሁኝ ካሜራውን ማለት ነው። የቱ ጋር እንዳለ የቱ ጋር ካሜራ እንዳለ ያው ኦልሬዲ ካሜራ እንደሆነ ያው መጥባህ ምናምን ስታዩ ታውቁት የለ እና እሱን ሳይ ካሜራ በቃ አየሁኝና በጣም ገረመኝ። ሱብሃንአላህ ለካ እንደዚህም አለ ምናምን አልኩኝ። ያው ሀገራችን ላይ ስለሌለ ብርቅ ነው። አየሁኝና በቃ አለ ምናምን ብዬ ሁለቴ ሶስቴ ያን ነገር አየሁኝ ማለት ነው በከፈተችበት ክፍሏን ሳጸዳ። ከዛን ሹፌር አፈላለግን። ድራይቨሮች ናቸው መተው ብሩን የሚወስዱትና የሚልኩልን። ተነጋግረን ምን ብለን በኢሞ ተዋውቀን አንድ ድራይቨር መጥቶ እንዲወስድልን ኢትዮጵያዊ ነው ተነጋገርን። ግን እኮ ሁሉም ቦታ ካሜራ አለ አውጥተን ስንሰጥ ምናልባት እቃዋን የሰጠን ከመሰላትስ በሚል በጣም ፈራን። ሁለታችንም በጣም ፈራን እና እንዴት ይሻላል ምናምን ሲል ስንባባል የሆነ ቦታ እኮ ክፍተት ሊኖር ይችላል። እንትን ብረት ነው እንትኑ ግቢ ያጥሩና የሆነ ቦታ ምናልባት እኮ ወደ አንድ ሳይድ አሳይቶ ወደ አንድ ሳይድ ማይታይበት የካሜራ ቦታ ሊኖር ይችላል የሚል ሀሳብ መጣልን እና በቃ ይሄ አያሳስብም እኔ ገብቻ ያለው እኔ ክፍሏን ሳጸዳ በጣም ታምነኛለች። አላህ ያክብራት። በጣም ታምነኛለች። ክፍሏን ጥላብኝ ነው የምትወጣውና በቃ እኔ ላፕቶፕ ላይ ያለው ብዬ አሰብኩኝ ማለት ነው። ተነጋገርን። ሪፖርት እየተደረገ ስለሆነ ኮፒ ሊንክ ሼር በብዛት አድርጉት። ግድ የላችሁም ሪፖርት እየተደረገ ነው። እኔ ጋር እዚህ ጋር እንደዚህ የምንጠቀምበትን አካውንትማ በደንብ ታፕታፕ ማድረግ አለብን ኢንሻአላህ። እና እንደዛ ተብለን ተነጋገርን። በቃ እሷ በወጣችበት ሰዓት ላፕቶፑ ክፍት ነበረ። አየሁኝ፣ በደንብ አድርጌ አየሁኝ እና የሆነች ኮርነር ላይ ካሜራ ያስገባ እና ግቢውም ደግሞ ከግቢ ውጪም ደግሞ መኪና የቱ ድረስ ቢቆም ሊታይ እንደሚችል ምናምን አየሁኝ ማለት ነው ካሜራ ላይ። እና መጥቼ ነገርኳት ለሷ በቃ እዚህ ቦታ ላይ ቢቆም እኮ ካሜራ ውስጥ አይገባም፣ ከዛም በዚህኛው ሳይድ መጥቶ እዚህ ጋር ቆሞ እንዲህ ቢቀበለን ብለን ተመካከርን ማለት ነው። እና በቃ ያው አብረን እየሰራን ነው። እሷ ያበሰለችውን ነው የምበላው። እንግዲህ አንድ ቤት ውስጥ መስራት ማለት ምን ያህል እንደምንቀራረብ የታወቀ ነው። አንድ ክፍል ነው የምናድረው ምናምን እና እንደዛ ተባብለን ተነጋገርን። ከዛም ብሩን ገና በቃ ጠርቀምቀም አድርገን ለመላክ ነው አላማችን። እና ገና ብሩን ለመላክ በቃ ድራይቨር ማናገር ምናምን ጨርሰን የሆነ ቀን ላይ መዳሜ በቃ ልውጥ ብላ ልትመታኝ ትንሽ ቀራት። ገብቼ ዙር እየሰገድኩኝ ነበርና መጥቼ መታ እንግዲህ እየሰገድኩ ነው። በጣም ነው የምታከብረኝ መዳሜ፣ አላህ ያክብራት። ያው ስራችሁን አይተው አንዳንድ መዳሞች ያከብራሉ። እና መታ ከጀርባዬ ነው የገፈተረች። ሰላት ቆሜያለሁ እንግዲህ ሽንት ቤት በር ላይ ወደኩኝ ወደፊት። በጣም ደነገጥኩኝ። ምን ሆነሽ ነው? አስተግፍርላ ሰላት ላይ ቆሜ እንዴት ትገፈትርኛለሽ? ምን ሆነሽ ነው? ምን ተፈጠረ? ጭራሽ እንደዚህ ካሜራ የሌለበት ቦታ አጥንተሽ ጭራሽ ልታዘርፊ ነው አለች። በጣም ደነገጥኩ። በጣም ነው የደነገጥኩት። ላይ እንዴት ስላት ነገረችኝ። እሷ አለች መዳሞች ደግሞ አይደብቁላችሁም፣ እናንተ ስትጣሉ ነው ደስ የሚላቸው። አንድ ቤት ውስጥ ተመሳሳይ ዜጋ ሲሰራ ሲጋጭ ደስ ይላቸዋል፣ ሲኮራረፍ ደስ ይላቸዋል። ይሄ ብዙ ተመሳሳይ ዜጋ ኢትዮጵያዊ ለኢትዮጵያዊ ሆነው ሲሰሩ ይሄ የመዳም ጸባይ እየታወቀ ነው። ፊት ለፊቷ ሆን ብለን እንደተኮራረፈ ሰው ሁሉ ሆነን እናውቃለን፣ እሷን ደስ እንዲላት እና ነገረችኝ። እንደዚህ ቦታ ብለሽ ነገረችኝ። እሱም ቦታ ላይ ካሜራ አድርጋለሁ። መዳም ለሌላ ነገር አይደለም፣ እኔ ጉዳዩን በደንብ አድርጌ ላስረዳሽ፣ ምንም ለክፉ ነገር አይደለም። በቃ ኢትዮጵያ እንዲህ በባንክ ሲላክ እንዲህ ነው ብዬ አስረዳኋት። በቃ እንደው ራሴን ባልከላከል የዛለት በጣም ኦቨር ነው ልትመታኝ በቃ አመጣጧ እና እንዲህ ነው አልኳት። በጣም አለቀስኩ። በቃ እኔ ያንን ካሜራ ያጠናሁት ለእኔ ጥቅም ብቻ እኮ አይደለም ለእሷም ጥቅም ነው። እና በዛ መንገድ አብራኝ የምትሰራ አንድ ላይ ክፍላችን አንድ ላይ አስገብተን በአንድ ሳህን የምንበላ ሰዎች ኩባያ ተቀያይረና በሷ ኩባያን ይጠጣለሁ፣ በእኔ ኩባያ እሷ ትጠጣለች። በቃ በጣም ተገረምኩ። ሱብሃንአላህ እንደዚህ አይነትም ሰው አለ ማለት ነው። በጣም ስደት ላይ ጓደኛ አያስፈልግም ብዬ ለመጀመሪያም ለመጨረሻም ጊዜ የደመደምኩትና በጣም ትልቅ ትምህርት የተማርኩበት ነው። ትልቅ ትምህርት። እኔ ለብቻዬ በሆን ኖሮ ምናልባት በግልጽ ለሴትዮዋ አስረድቻት ምናልባት ልትፈቅድልኝ ትችል ይሆናል። ግን ይሄን ተመካክረን ያሰብነው ሀሳብ ነው። ኦልሬዲ ሳጸዳ ካሜራ ስለማይ ለአጣራ ብያት አጣርቼ በነግራት እሷ አሳልፋ ሰጠች። ኢትዮጵያዊ ናት። አንድ ዜግነት ኖሮን የዚህን ያህል መካካድ ከእሷን ብሳ እሷ አኮረፈች። ግን መቼስ አላህ ማችለውን ነገር አይሰጠንምና በጣም
ቻልኩት፣ በጣም ቻልኩት። እኔ እዛ ቤት 2 ዓመት ከ4 ወር ነው የሰራሁት። እሷ ገና ዓመት ራሱ አልሆናትም። ከሴትዮዋ ልጅ ጋር ተጣልታ ገና ጊዜዋ ሳያልቅ ነው ያባረሯት። እና በዛ በጣም ከፋኝ፣ በጣም ደስ አላለኝም። በጣም እንዴት እንደዚህ ታደርጓታላችሁ ምናምን ብዬ በጣም ነው በሷ የከፋኝ። ግን ለሰዎች ትንሽም ይሁን ትልቅም ይሁን ሸር ነገር አስበን መቼስ ሀይር ነገር ነው ብላ አይደለም የተናገረችው። ሀሊማ ካሜራ አይታ በዚህ በኩል ብር እንሰጣለን እዚህ ጋር ካሜራ የለም ብላ ስትናገር ለሴትዮዋ መቼስ ለኔ ጥሩ ነው ብላ አይደለም የተናገረችው። እና በአንድ በኩል አላህ እንደው ይሄን በኔ መከፋት ከዛ በኋላ በጣም መዳሚ በብዙ ነው የፈተነች፣ በብዙ የእውነት ነው የምላችሁ፣ በጣም በብዙ በራሷ ትኬት ቆርጣ የምትልከኝን ያህል ነው የምንከባበር የነበረው። በራሴ ብር ነው ትኬት ቆርጬ የመጣሁት። በዛ የተነሳ ማለት ነው ተቃቅረን አባቴ ሞቶብኛል ቀብሬ ልምጣ ስላት እንጂ ቢሞትብሽ እንኳን በእጅሽ ነው ያለች። ያቺን የካሜራ ቦታ ስለተናገሩ አረቦች ትንሽ ነገር ነው የሚበቃቸው። እና በጣም በቃ ከባድ ነው። በቃ ስደት ላይ ጓደኛ ጨራሽ ያስፈልጋል። ጓደኛ ሲባል እኔ አንድ ነገር እንድታሰምሩበት የምፈልገው ነገር አለ። ሚውት አርጊ። ማንሽ ሚውት ያላረግሽ ሴት ካለሽ ሚውት አርጊ። እሺ አልገባችሁም? ሚስጥሩ አልገባችሁም? ሰው አያስፈልጋችሁም እያልኩ አይደለም። ሰው ለሰው መድኃኒትም ነው መርዝም ነው። እሱ ሌላ ርዕስ ነው። ማን ነው የከፈተው? አብርሽ ሚውት እንዲያደርጉት አድርግ በእናትህ ሊያስጠፉብኝ። ሚውት አስደርግልኝ ወይ ያስወጣልኝ አንዴ። አሁን ያልገባችሁ ነገር አለ። በምን እንትን አድርጌ እንደምነግራችሁ አላውቅም። ውስጤ ላይ ግን በጣም የሚንቀለቀል ነገር አለ። እኔ ኖቱን ልንገራችሁ። በተለይ ረጅም ዓመት ያደረጋችሁ ሰዎች፣ ባጠገባችሁ ያሉት ሰዎች ምናልባት የእናንተ እድገት ወደኋላ እንዲቀር እያደረጉ ከሆነ እናንተ መርምሩ። አሁን ከሌን አስወጡ ከሌን አስገቡ የማለት ስልጣን የለን። አሁን የሆነ ሰዓት ላይ ነው ያለሽው። ሰው ለሰው የተጨካከነበት ሰዓት፣ የኔ የምትዩ እየራቀበት ያለበት ሰዓት፣ ነገሮች በማይታመን ፍጥነት በማይታመን ሁኔታ ነገሮች ግራ የተጋባንበት ሰዓት ነው። ቁም የምትሉበት ሰዓት። የሆነ እየተጓዛችሁ ከሆነ የሆነ እየሄዳችሁ ከሆነ የሆነ እየተምዘገዘጋችሁ ከሆነ ቆም በሉ። የሆነቴን ነው የምነግራችሁ። ሳትጎዱ ቆም በሉ እህቶች፣ ወንድሞች። ችግሩ ሳይመጣ መጀመሪያው ቆሙ። ቆም በሉ። የሆነቴን ነው የምነግራችሁ። ችግሩ ደርሶበት ጆሮ ጭው የሚያስብል ነገር የደረሰበት ሰው እኮ ሚዲያ ላይ አልመጣም። ሴት ልጅ እኮ ሽንኮራ አገዳ ነች። ቅንጥስ ነው የምትለው። ከተቀነጠሰች በኋላ ሚዲያ ምኗ ነው? ያ የተቀነጠሰችበትን፣ ያ የተጎዳችበትን፣ ያ የሞተችበትን፣ ያ ከህይወት ጎዳና የወጣችበትን ነገር ለሷ ምኗ ነው? አሁን እኮ ያልገባችሁ የተቀነጠሰ ሰው እኮ እስካሁን መጥቶ ያስረዳችሁ የደረሰበት ሰው ነው እየነገራችሁ ያለ እንጂ የተቀነጠሰ ቅስሙ ሞራሉ የተሰበረ ሰው አልመጣም። ከዛ ከተቀነጠሰበት ቁስለኛ ሆኖ ወይ ጸበል ውስጥ ነው ወይ እብዶች ሆስፒታል ውስጥ ነው ያለው ወይ ደግሞ ሞቱን ባልሆነ ሁኔታ እየጠበቀ ያለ ሰው ነው ያለው። እናንተ ምን ሆናችሁ? ይሄ ቀላል ነገር ነው እንዴ? ምን የሚነገረው ነገር ቀላል መስሏችሁ ነው?
እንዴ ከጀርባ እጃችሁ የማይደርስበት ቦታ በጀርባችሁ መጥቶ የሚወጋችሁ ሰው ምንድነው? ከጀርባ እኮ ነው የምትወጋችሁት። እንዲህ ብላችሁ አትደርሱበት። እንዲህ ብላችሁ ማን እንኳን እንደወጋችሁ እንኳን የማታውቁና ተወግታችሁ የቀራችሁ ስንት ሰዎች አላችሁ? ስንት ነገር የሆናችሁላችሁ፣ ስንት ዋጋ የከፈላችሁላችሁ። እኔ አንቺ ከሚከፋሽ አንቺ ከምትቸገሪ ይሄኔ ልጣ ብላ ያላትን አውጥታ የሰጠች ሁሉ ነገሯን አውጥታ የሰጠች እንዴ ምንድነው እየተወራ ያለው? አንድ በጣም ከባድ የሆነ ሚስጥር ላውራችሁ። ለጓደኛዋ ማለት ነው ከዚህ መኖሪያ ፈቃድ ብዙ ነገር ብዙ ችግሮችን አብረው ያሳለፉ የ9 እና የ8 ዓመት ጓደኛሞች ብዙ ዋጋ የከፈለችላት ኢትዮጵያ ሄዳ በቃ አሁን የእናንተ ትልቁ ችግር ይሄ ነው። የሆነ ሰው እናንተ ጋር መጣ ማለት ነገር ዓለሙን ሁሉ እሱ ላይ ትጥላላችሁ አይደል? ይሄ የምናወራው ጓደኛ አይደለም እያወራን ያለ ነው። ይሄ የምናወራው ጓደኝነት አይደለም። ይሄ የምናወራው ቀረቤታ አይደለም። አሁን የምናወራው ነገር ከሞቱት ካሉት በታች ከሞቱት በላይ ያደረገንን ነገር ሚውት አርጊው ያደረገንን ታሪክ ነው የምናወራው። በተለይ በዚህ በስደት ዙሪያ ላይ ያለ ሰው መቼ ምን እየሆነ እንደሆነ የምታውቁት ነገር የለም። ለዚህ ሁሉ ጥቅሙ ምንድነው? አስተውሎት፣ ማስተዋል፣ ቆም ብሎ መረዳት፣ ማገናዘብ። ሁሉ ነገርሽ በጓደኛሽ ከሆነ የምታደርጊው አሁን አቁሚ። አሁን እጅሽን ሰብስቢ። ስለደረሰብሽ ስላልደረሰብሽ አይደለም። ጥሩ ልትሆን ትችላለች፣ መልአክ ልትሆን ትችላለች፣ ሁሉ ነገር ልትሆን ትችላለች። ግን እስኪ አሁን ካለው ነገር አኳያ ቆም ማለት ያስፈልጋል። እጅን ሰብሰብ ማድረግ ያስፈልጋል። መረጋጋት ያስፈልጋል። መረጋጋት ያስፈልጋል። የብዙዎቻችን ችግር በዙሪያችን ያሉ ሰዎች አጥረውብናል። ያንን አጥር ጥሰን መውጣት ነው ያቃተን። የታጠረውን አጥር እንዴት ብለን ነው መውጣት ያለብን? ማን ያጠረው? እነሱ ኑሯቸውን እየኖሩ እነሱ ያደረጉትን ጥፋት እናንተ እንድትደግሙት እየተፈለገ ነው። ለምን? እሷ ሱዳኒ ስለገባች አንቺም ሱዳኒ እንድታገቢ ለምን እየተደረገ ነው? እሷ ናይጄሪያ ስለገባች አንቺ ናይጄሪያ እንድታገቢ ለምንድን ነው እየተደረገ ያለው? እሷ ስደት ሀገር እድሜዋ እንደ ኪሎ ሜትር ስለሸመጠጠ አንቺም እንደሷ ሆነሽ እንድትቀሪ በሆነ ነገር ተይዘሻል። አሁን እኮ ችግሩን አላወቅ ነው። ለምን እኔ ብቻ ልቅር፣ እኔ ብቻ ወድቄ ልቅር? ለምንድን ነው እነሱም የኔ መንገድ ይከተሉና ልጽናና የሚል አይምሮ ውስጣቸው የተፈጠረ ነገር ያለ ሰዎች አሉ። እናንተ መልካም ናቸው። ለምንድን ነው ተው የምትይኝ? አርሳሚ ተው የምትይኝ ለምንድን ነው? ምክንያት አለሽ ተው የምትይኝ? ለምን ልተው? በጣም ተጠንቀቁ። አያስፈልግም። ዙሪያችሁ ያታጠረ ነገር ካለ በትናችሁ ውጡ።
ውጡ ጣሱና በእናንተ ህይወት፣ በእናንተ እድሜ፣ በእናንተ እስትንፋስ፣ በእናንተ አስተሳሰብ ውስጥ ያለው እናንተ ብቻ መሆን አለባችሁ። ሳሪ እንዴት ነሽ? እውነቴን ነው የምነግራችሁ። አሁንም እኮ በጣም ከባድ ሁኔታ ላይ ነው ያለው ሰው። ስለ ባላችሁ ስታወሩ ባሎቻችሁ የተነጠቃችሁ አላችሁ። ስለ ቤታችሁ ስታወሩ ቤታችሁን በመድኃኒት እዚህ መተት ተልኮባት በመድኃኒት ሀገር እንዳትገባ አድርጋ ቤቷን የራሷ ያደረገች ጓደኛለች። ከዛ ነገር በስንት ጸበል፣ በስንት መከራ፣ በስንት ነገር ከነቃች በኋላ ከተመለሰች በኋላ ቤቴ ስትል የምን ቤት እኔ ቤት ሰጥተሽኛል፣ የትኛው ቤት ነው የተባለች? መልካም ባረጋችሁት ቢያንስ ሰው ይረዳል። ሰው እናንተ የሆነ የዋህነታችሁ እዚህ ከዚህ አፍንጫችሁ አጠገብ ነው ያለው። አራቅ አድርጉት። ትንሽ የዋህነታችሁ ትንሽ ወደ ውስጥ ገባ አድርጉት። ቢያንስ የማሰቢያ የማገናዘቢያ ጊዜ እንዲኖራችሁ አራቅ አድርጉት። አሁን እየሆነ ያለው ነገር እሱ በጣም አይደለም የምታዝኑት። በጣም እኮ ልባችሁ ሩሩ ነው። እስከ መቼ ነው? እሺ ይሄ መንግስተ ሰማያት የሚያስገባችሁ መስሏችሁ ነው? ይሄ ምድራዊ ህይወታችሁን የሚያስተካክላችሁ መስሏችሁ እኮ ተሳስታችሁ። እሾህም በእሾህ ነው ነግሬያችኋለሁ። ምንም አታውቅም፣ የክፍለ ሀገር ልጅ ነች፣ ሰው ቤት ነው የምትሰራ ተብለሽ የተናቅሽ ሴት ካለሽ እንዳትናቂ ከራስሽ ጋር ሁኚ። መጀመሪያ ቆም በይ እና አስቢ። ከሷ በለጭ፣ ከሷ በልጠሽ ታይ እንጂ አንቺ የክፍለ ሀገር ልጅ ብልጥ ነሽ። አንቺ እኮ ማለት አንድ ሀገር መሪ የሚመራውን የሚያስተዳድረውን ማስተዳደር በላይ እኮ ያስተዳደርሽ ሰው ነሽ። ቤተሰብን ያለምንም ሀሳብ ያለምንም ጭንቀት አንቺ ተጎርተሽ ቤተሰብን ከፍ ያደረግሽ ሰው እኮ ነሽ። እንዴት ነው? በምን ሂሳብ ነው አንቺ ልትናቂው? በገዛ ስልክሽ፣ በገዛ ሂደትሽ፣ በገዛ ባቀረብሽው ሰው እኮ ነው ጉዳት እየደረሰብሽ ያለው። የሩቅ የማያውቅሽ ሰው ምን ብሎ ይጎዳሻል? ብዙ ነገር የሆንሽለት ዋጋ የከፈልሽለት ከገንዘብሽ፣ ከጊዜሽ፣ ከእድሜሽ፣ ከምንሽ ቆራርጠሽ የሰጠሽው ሰው እኮ ነው ለአንቺ ጉድጓድ የሚቆፍርልሽ። እናቴ ስትናገረኝ አልሰማ ብዬ ብዙ ፈተና ውስጥ ወድቄ በዘብሩ ገብርኤል ቁሜ ለመሄድ ችያለሁ። ሴት ሆይ ጓደኛዬ፣ ጓደኛ እናቴ፣ እውነቴን ነው የምነግራችሁ። አንዳንዶች ብልጦች አሉ፣ እናታቸውን እንደ ጓደኛ ሚስጥር የሚያወሩ ጀግኖች። እናቴም ጓደኛዬም ሚስጥረኛዬም ገመናዬም ሁሉ ነገር እናቴ ነች የሚሉ አሉ። መሆን ያለበት እሱ እናት ነች። አንቺን በቋጠረችበት ማህፀኗ ቋጥራ የምታስቀምጠው እናት ብቻ ነች። ሰው እህትሽ ታዋርደሻለች፣ ታምኛለሽ? እህትሽ በአንድ ማህፀን እንደተፈጠርሽ እንኳን ማመን እስከሚያቅትሽ ድረስ የገዛትሽ ትቀብርሻለች። ቆይ ሆድ እኮ ስንት ቆሻሻ ይችል የለ? ዝምስ ብትሉ ምን ይሆናል? ምን ይፈጠራል? ዝም ስንት በመላሳችሁ የጠፋችሁ ወደ ኋላ የቀራችሁ የእድሜ ቁራኛ የሆናችሁ የህይወት መጨረሻ የተሰለፋችሁ በአንድ ቀን በተረገመ ቀን አፋችሁ አውጥታችሁ የተናገራችሁ አንድ ቀን በተረገመ ቀን ከእሷ ጋር ያገናኛችሁ እያላችሁ ራሳችሁን ልትረግማሉ። አሁንም እህቶቼ እሷ ህይወቴ ነች፣ እሷ ጓደኛዬ የሚል ዘፈን ሁሉ ወጥተለታል። ጓደኛሽ ከሆነች
ረጅም ጊዜ አብራሽ እንድትኖር ከፈለግሽ አንቺነትሽን ሳይሆን አሳልፈሽ መስጠት ያለብሽ ጓደኛ ስኬል አለ፣ የሆነ ቦርደር አለው። የእናንተን ቦርደር አሳልፋችሁ አትስጡ። አትቀራረቡ፣ አትዋደዱ አይደለም፣ ተዋደዱ፣ ተቀራረቡ። ግን ለምንድን ነው የህይወት ቦርደርሽን አሳልፈሽ ለሰው ምትሰጪ? ያንዴ እኮ ነው ችግር የሚፈጠር። ለምንድን ነው ያለ የሌለሽን ዘግዝከሽ ለሷ መታወል እኮ? ማንኛዋ ነች ቋጥራ የምትችል? ችግር ሲመጣ ቀን ሲጎልብሽ አንገት ስትደፊ ያን ያውጥታ ትዘረግፍልሻለች። ሰው ነሽ፣ ትጋጫለሽ። ስትጣይ አውጥታ ሜዳ ላይ ትበተንብሻለች። አላቀሽንና ነው አንቺም ሰው ሆነሽ ብላ የቆምሽውን ሰው ሽባ ታረግሻለች። ብር አበድሪኝ ስትልሽ ሚስጥርሽን ስለምታቅ እሺ እያልሽ መስጠት አለብሽ። ኖ ያልሽለት አገር ያልቃል። ታወጣውና ትዘረግፈዋለች። እስከዚህ ድረስ የራቁት ቪዲዮ እንደያዘችብሽ ቁጥር በይ ያው ነው። በብዙ ነገር ወደ ኋላ ቀርተው እነዛ ሰዎች ግን ዛሬ የት ነው ያሉት? ልጆች ወልደው አገር ቤት ቁጭ ብለዋል። እናንተ የት ነው ያላችሁት? በጣም የሚገርመው እኮ አገር ቤት የሚለው እኮ አይፋቷቸውም። አይገርም? ብር ሲቸግራቸው የሆነ ነገር ችግር ሲላቸው ደውለው ብር አበድሪኝ ስጭን ብለው ዞር የሚሏቸው ነው። አዎ እግዚአብሔር ወፈፌ የምትባል እህታችን ጎበዝ ጓደኛ ከያዛችሁ ምንም አለኝ አትበሉ፣ ገንዘብ አለኝ አትበሉ፣ ስራ ገበያ አለ አትበሉ። በቃ ችግረኛ መመለስ ነው ጓደኛ ፊት። አይ በቃ አያስፈልግም። እንደዛም እኮ አይደለም። የሆነ ነገር የራሳችሁ ኳሊቲ ይኖራችሁ፣ የሆነ የራሳችሁ አጥር ይኖራችሁ። እዛ ቀይ መስመር ማለፍ የለባቸውም። እንኳን አይደለም ለጓደኛ ለቤተሰብ ራሱ እኮ መስመር አለ፣ ቦርደር አለ አይደል እንዴ? ለባለቤትሽ የምትሰጪው ቦርደር አለ፣ ለቤተሰብ የምትሰጪው ቦርደር አለ፣ ለጓደኛሽ የምትሰጪው ቦርደር አለ። ቦርደሩን ማለፍ የለባችሁ። ያንን ቀይ መስመር መርገጥ የለባችሁ። ማለፍ የለባችሁ። ራሳችሁን እኮ ማስከበር ትችላላችሁ እንዴ? ሆድ ስንት ቆሻሻ ይችላል። እንኳን ይሄን ነገር ዝም ብትሉስ አምላክ እኮ አለ የምትተነፍሱበት። ሂዱ እስኪ በር ዝጉና መብራት አጥፉና ብቻችሁን ቤተክርስቲያን ግቡና መስጊድ ግቡና ብቻችሁን ተንፍሱ። ሰምቶ የማይከዳ ሰምቶ የማያዋርድሽ ሰምቶ ለሰሚ የማይሰጥሽ ድንቅ አምላክ አለሽ። ሰምቶ ችግርሽን ሊፈታ የሚታገል አምላክ ነው ያለሽ። እሱ አለ። በቃ በቂ በቂ እኮ ተንፍሽው ልሙት አይደል? ተንፍሽ። ሰማይን ያለ ምሰሶ የዘረጋ አምላክ አለ። ንገሪው። እኔ እንዲህ ነኝ፣ ትቢያ ነኝ። እኔ እኮ ማለት ይኸውል በአንተ ፊት ቁሜ ሰው መስላለሁ ልብስ ለብሼ እኔ እኮ እንዲህ አይነት ነኝ እንዲህ ሆንኩ እኮ ነኝ ብለሽ ለሱ ንገሪ። ዝቅ ዝቅ ያደረጉትን ከፍ የሚያደርግ የተዋረዱትን ከፍ ከፍ የሚያደርግ የተናቁትን የሚያይ አምላክ የተገፉትን የሚያስታውስ አምላክ ደግ አድርጎ ሰማይ ይሰቅልሽ። እውነቴን ነው የምነግራችሁ። ዙፋናቸው ያሉት ይወርዳሉ፣ የወረዱት ከፍ ይላሉ። አንድ ነገር ልንገራችሁ፣ ሰኞ ለማክሰኞ እኮ ግዴታው ነው መልቀቅ። ይለቃል፣ ለቋል እኮ እያየን አይደል? ሐሙስ ለዓርብ ይለቃል፣ መልቀቅ ይችላል። አያችሁ፣ እናንተ ናችሁ ችግር ውስጥ ያላችሁት እንጂ የሆነ ነገር አይደለም። እናንተ ጠንካራ መሆን አለባችሁ። እናንተ ብልጥ መሆን አለባችሁ። የእውነቴን ነው የምነግራችሁ። ክፉ አትሁኑ፣ የዋህም አትሁኑ። ሁሉን የሆነ በቃ ሌብል ሆኑ። በቃ ለተጮህለት፣ ለተነገረለት፣ ለምታዩት፣ ለምትሆኑ ሁሉ አትውደቁ።
ባፉ ቅልጥ የሚያደርግ ጊዜ ላይ ነን ያለነው። ለእንደዚህ አይነት ነው እኮ ቦታ መገኘት እኮ ራሳችሁ ናችሁ። ስልካችሁ እኮ ሌላ ማን ያገናኛችኋል? ንገሩኝ። ሲጀመር ምንድነው እናንተ እዛ ቦርደር ላይ ሲያደርሳችሁ? አሁን ብዙዎቻቸው እንዲህ ብሎኝ እንዲህ ብዬው እንዲህ ብሎኝ እንዲህ ሲለኝ እንዲያሳምኑኝ እንዲያደርጉ ለምን ይሆናል? ለምንድን ነው እንደዚህ ሰዎች ላይ እየደረሰ ያለው ችግሩ? ለምንድን ነው እየወደቀ ያለው ሰው? ለምንድን ነው ወደኋላ እየቀረ ያለው? ለምንድን ነው እድሜው እየሄደ ያለው? ለምንድን ነው ጊዜ እየገደላችሁ ያለው? አንዳንዶቻችሁ እኮ ማዳሞቻችሁን ቁጭ አድርጋችሁ ማዳሞቻችሁ እኮ የተገናኛችሁት በስራ ምክንያት ነው አይደለ? ለምንድን ነው ሶፍት ይዘሽ እያለቀሽ ሚስጥርሽ የምትነግሪያት? أنا أمي موتت أبي موتت أنا وندي جوزي كده سويني كده ምን ታደርግልሻለች? ምን ትጠቅምሻለች? እሷን እንደዛ ስለወራሻት በተሰባበረ አማርኛ አወራሻት። ከዛስ ما تبكي حبيبتي خلاص حبيبتي خلاص خلي الله معك ብለሽ ነው የምትነሳው። ሌላ ምን ደሞዝ አትጨምርልሽ። እሷ እኮ የሌላ ሀገር ዜጋ ነች። ምን ልታደርግልሽ ነው? እንደ መሲ ባልትና እንድታዝንልኝ ብዬ ስቅስቅ ብዬ እግሯ ላይ ወድቄ አለቀስኩኝ እና ችግሬን ነገርኳት። ሾ በዲክ አለችኝ። እሺ አይ በቃ እዚህ ልብስ ልሽጥ ክላሴ ውስጥ መምኑን كيف يعني يجي زول هاي كيف يعني انت والله لا انت مجنون كيف يعني يجي ناسين كاترين يعني يجي يشتري ملابس ليش ምናምን ያለቻት። እንግዲህ ያያችሁት ስለሚያምራችሁ እኮ ነው። ያያችሁት ካልሆነ የምትሉት እሱ እግዚአብሔር ሲሰጥ ነው እንጂ እናንተ ወድቃችሁ ስላለቀሳችሁ አይደለም። እኔ ነው ወንድም እህት ነው ምንድነው ማለት ችግሬን ስነግራት አውጥታ ጣለችኝ። አውጥታ መጣሏም አንድ ነገር ነው እንዴ? አውጥታ ማስለታለች። እግዚአብሔርን አመስገኝ። አሁን እኮ አውጥቶ መጣል ጉዳይ አይደለም ያለው፣ ሌላ ታሪክ ውስጥ ላይ ያለው። ኮፒ ሊንክ ሼር ታብታብ አድርጉት በእናታችሁ ከቻላችሁ። ኮፒ ሊንክ ሼር ታብታብ ፎሎ አድርጉት። ሳሚ አንዴ ስለችኮላ አውራ። እሺ የኔ ደግሞ ያው አብራኝ የምትሰራ ጓደኛ ያለች ብዙም አልቆየውም። እኔ ከመጣሁ 5 ወሬ ነው ከኢትዮጵያ። እሷ ደግሞ 1 አመት ከ5 ወር እንደዚህ ትንሽ ነው የቀራት ለመሄድ ማለት ነው። ግን አትሄድም ታሳድሳለች ስትለኝ ማለት ነው። እና በመጀመሪያ ስመጣ ገና 1 ወር በ2 ወር ለአማርኛ ይቅርታ ትንሽ ስለሚቸግረኝ ነው። እሺ እና መጥቼ እስከ 1 ወር እስከ 2 ወር በጣም በቃ ጥሩ ለኔ በጣም ጥሩ ሰዎቹ ነበሩ ሁሉም። እኔም ደግሞ በቃ እንደዛ ብዬ ምንድነው አይዲው እንዲሰራ ተስማምተን ተሰራ። ከዛ በኋላ ልክ 4 ወር 3 ወር ተኩል ምናምን ሲሆነኝ በጣም ተቀየረችብኝ ሴትዮ ማለት ነው። በቃ በጣም ሰድበኛለች። ያልነበረ እኔ ያላየው ጸባቸው በቃ ቀይሪር ልጆቹም እሷም ደሞ ቻበሻ ምልክ ደሞ የኔ ሴትዮ እህት ናት ሰራተኛ እንትን አይደለም አንድ ማዳም አይደለችም። ግን አንድ ቤት ነው የምንተኛው አብረን ነው የምንበላው። እኔ መጀመሪያ ስመጣ በቃ ደስ ብሎኝ አበሻ አገኘው ብዬ ምናምን ብዙም የምስጥሬ ምናምን ባልነግራትም ግን ዞሮ አብረን ነን በቃ እናወራለን፣ ስለ ሰዎቹም እናወራለን። እሷም ትነግረኛለች እኔም እነግራታለሁ የተፈጠረው እንዲሆነ ዛሬ እንዲተፈጠረ እያልኩ እነግራታለሁና ብቻ ግን እንዳልኩ ከሆነ ጊዜ በኋላ ተቀየሩብኝ ሰዎቹ። በቃ ከዛ ቢሮ ሰጅኝ ስራትም አትወስደኝም።
ትፈልገኛለች። እኔ በስራዬ ጎበዝ ነኝ። ስራዬ በቃ ጨርሼ ጽድት ብዬ ነው እንትን የምለው። ከዛ እኔ አንድ ቀን በቃ እንደዚህ የሚጨቃጨቀኝ ከሆነ ውሰጂኝ ቢሮ ብዬ ቢሮም ደወልኩ። እነሱም እሺ በቃ እኔ ያለችኝ ቢሮ። ከዛ ልወጣ ስል መለሱኝ ከመንገድ። በቃ አትሄጂም እንፈልግሻለን ምናምን። በቃ የምፈልጊ ከሆነ እሺ አጨቅጭቅኝ ስላት ኦኬ ተባብለን ዝም አልን። ግን ምን ልልክ ፈልጌ ነው፣ በመሀል እኔ የምላትን ሁሌ ስለ ሴትዮ እየወሰደች ትነግራቸዋለች፣ ለእህትየው ማለት ነው። ራሴ የኔዋ ማዳም እህትየው ደግሞ ለሷ እየወሰደች ትነግራታለች። ከዛም ደግሞ በቃ ቅናት አለበት። በቃ ቅናት ታውቃለህ፣ እንደዚህ ከደብተራዎቹ ምናምን ታወራለች። መተት ምናምን ስለ መተት ነው የምታወራው ብዙ ጊዜ ሪከርድ ምናምን ስታደርግ። ከዛ እኔ በዚህ መሀል ውስጥ ነው ያለሁት እና ስልክ እሷ እጅ ከፈንጅም ይዣታለሁ። በቃ እንደምነግራት ሴትዮዬ የገባኝ አሁን እሱ ነው። ለምን ብትል ያልኳትን ማዳሜ ሄዶ አገኘው። አንዴ ሚዩት አድርጊውና እንዳያስተጋባ። እሺ አቋርጭ። አንዴ ሚዩት አድርጊ። አሁን አንቺ ጋር ያየሁትን ችግር ልንገርሽ። አንደኛ አንድ ቀን ሁለት ቀን አንቺ አወራሽውን ሴትዮዋ ካወቀችና ሴትዮዋ ጋር እያጣላችሽ ከሆነ አንቺም ምን አፍሽ ላይ ምስጥ አለ ወይ የሚበላሽ ነገር አለ፣ አሲድ ነገር አለ፣ አርፈሽ አትቀመጪ። ሲቀጥል ደግሞ መተት አደረጉ ኮተት አደረጉ። ከመተትም ከኮተትም ከምንም በላይ የሆነ ኃይል ያለው አምላክ እጅሽ ላይ አለ። ያኔ አንቺ በአምላክሽ ተማመኝ። እዛ ላይ ትኩረት ፎከስ እኮ መጥፎ ነው። የሆነ ነገር ትኩረት የምታደርጊ ከሆነ ስበት ነው፣ ትሳቢያለሽ፣ መደንገጥ ትጀምሪያለሽ። ከዛ በፍርሃት በደካማ ጎንሽ ሰይጣን ይገባል። ከዛ ችግር ውስጥ ትገቢያለሽ፣ ስትረስ ውስጥ ትገቢያለሽ። ሲቀጥል ደግሞ ብዙ አረብ ሀገር ያላችሁ እህቶች በተለይ 2 ሀበሻ 3 ሀበሻ ሆናችሁ የምትሰሩ ሰዎች የእውነቴን ነው የምነግራችሁ። ስለ ማዳሞቻችሁ አንዷ ወጥ ሰራተኛ ትሆናለች፣ አንዷ ጽዳት ትሆናለች፣ አንዷ ደግሞ ልጅ አሳዳጊ ትሆናለች። ሶስታችሁ አንድ አልጋ ላይ ትገናኛላችሁ። ወይ የኔ የልጅ እናትማ ሰይጣን ነች ትያለሽ። ያቺኛዋ ደግሞ ወጥ ቤት ያለችው ደግሞ ያንን ሄዳ ከዛ አንዱ ከአንዱ ጋር ማታጋጭ ደግሞ መሀል ላይ አለች። እናንተ አርፋችሁ አትቀመጡ። አርፎ መቀመጥ የመሰለ ነገር የለም። ምንድነው? ስለ ሰው ልታወሩ ነው? ልትሰሩ ነው የመጣችሁ? ስንት የሚያሳስባችሁ ጉዳይ። በሱ ፋንታ ብትጸልዩ፣ በሱ ፋንታ መልካሙን ብታስቡ። የት ነው የምታውቂያት? እዛ ቤት ነው የምታውቂያት አይደል? ስንቶች ናችሁ ይሄን አውርታለች ስትጣሉ እየተጣላችሁለት ስላንቺ እኮ እንዲህ ብላለች ብላ ሻንጣሽ እንኳን ተፈትሾ እንድትወጣ እኮ ያደረገች ስንት ሴት አለሽ አይደለም እንዴ? ሻንጣሽ ተፈትሾ ተዋርደሽ በተከበርሽበት ቤት ተሸማቀሽ አንገትሽን ደፍተሽ ባወራሻት ወሬ ሪከርድ ሁሉ አድርጋሽ ሁሉ ያስቀመጠችው እኮ አለ። ምን አለባትን ተከተኪ አርፈሽ ብትቀመጭ? ምን አገባሽ ስለማዳማ? ማንም ያውጣት ማንም እንዴ? አንቺ እንዴ ሆይ እየመጣኩ የሆነ ሰውዬ ባልየው ሲወጣ ምናምን ምን አስባለሽ? ሾዳ ከልክ እንዴ ምን አገባሽ? አርፈሽ አትቀመጭም ወይ? ለማን ነው የምታወሪው እንዴ? ምን ሆነሽ ነው? አንድ የሆነች ሱስ የነበረባት ልጅ አለች። ድሮ ነው እየደወለች ልጅቷ እኮ ከወንድሟ ጋር ሲተሻሹ አየኋቸው እያለች ትደውል። ኧረ አንቺ ልጅ እንዳይሰሙሽ እባክሽን ተይ። አሁን ደግሞ ካሜራ ትራንስሌት የሚያደርግ ካሜራ ገጥመዋል። ይሄን ወቁ። የሚተረጉም አፍሽን ስትከፍቺ ይተረጉምላታል። ይሄ ቀላል እኮ። አሁን እኔ እና እናንተ የምናወራውን ቲክቶክ አልጎሪዝም ተርጉሞ ለራሱ ይሰማዋል። ምንድነው? አገር እየገለበጠ ነው ወይ? መንግስት እየገለበጠ ነው ወይ? ምን እያደረገ ነው ወይ? የሚያወራው ምንድነው ብሎ እኮ የሚረዳ አካል እኮ አለ። እናንተ ምን ሆናችሁ ነው? ካሜራ የተገጠመውን እንኳን ወቁች። ጥሩ አይደለም። አንዷ የት ሀገር ነው ባህሪን ነው ምናምን መታ ስትጮህባት እናትሽ ብልግናው አለ አይደል? ማውንኛ ማንለው እናትሽ እንደዚህ ትሁን ትላይ እያለች ሁሌ ትላታለች። ከዛ ሁሌ ይሄን ነገር ተደጋጋሚ እናትሽ እንደዚህ ትሁን የምትለዋን ነገር ደጋግማ ባፏ ያዘችው።
ሂዳ ከጎረቤት ካለችው አበሻ ከዳሚ ሁሌም ትጉልይ እናትሽን እንደዚህ ያርግላት ማለት ብልግናው ማለት ነው። አሁን ብንናገረው ክፉ ነው መቼም ሰዋራ ትለኛለች። ምን ማለት ነው ስትል ምን አለበት ወገኗ ነበረች ዝም ብትል ነው። አይ ሌላ ነገር ነው ብላ ብትነግራት ነው እምትልሽ እንደዚህ ነው ብላ እውነቱን ልታርጋ ነገርቻት። አባቴ ያን ቀን ሌሊት አላደረችም። ሻንጣዋን አሸክማ እያስቀጠቀጠች ነው ኤርፖርት የወሰደቻት። እያስቀጠቀጠች እያስደበደበቻት ፖሊስ ነው። ልጆቿ ሁሉ ፖሊስ ናቸው። ኢናዋ ስትናደር እናትሽ ይግባል የሆነ የምትለው ነገር አላጣው። ይቺን ነገር ደጋግማ ስለምትል ይቺ ልጅ ይቺ ሴትዮ ምንድነው ነገር ማለት ምን ማለት ነው ምንም ስለማታውቅ አንድ ቀን ግን ሄዳ ጠየቀች። ይሄ ማለት ምን ማለት ነው ብላ። ስለዚህ እናንተ የምታወሩትን መጠንቀቅ፣ ካፋችሁ የሚወጣውን ነገር መጠንቀቅ፣ ለጓደኛችሁ የምታወሩትን መጠንቀቅ፣ ለሰው የምትዘረገፉትን መጠንቀቅ። ሆድ እኮ ሰገራይቼ ሸከሜ ቆሻሻ ነገር እንኳን ይሸከማል እንኳን አይደለም ይሄን ነገር። ምን አለ ዝም ብት አንዳንዶቻችሁ ካላወራችሁ ታማችሁ የምታድሩ አላችሁ። በስማ የወሬ ሱሴ በኢየሱስ ክርስቶስ ተው። መጥፊያችሁ ነው። እነሱ እኮ ከእናንተ በላይ ብዙ የሚያስጨንቃቸው ችግር አለ።